ከአርሲ ወደ ዋግምራ ተመልሻለሁ። ይህ አሳዛኝ ነገር አይቻለሁ በአይኔ በብረቱ። 3 ዓመት ከ5 ወር ሙሉ በሚገርም ስቃይና በሚዘገንን መከራ ውስጥ ያለ ጉዳይ ዛሬ ወደ እናንተ ይዤ መጥቻለሁ። ይህ ቪዲዮ ለወላዶች ለእናቶች እጅግ ከባድ ነው፣ ፈታኝ ነው። እኔም አልቅሼ አልወጣ ብሎኛል። ይህንን ቪዲዮ ካየሁ በኋላ በጣም በሚያስጠላ ሁኔታ ውስጥ ነው ያለሁት። ምግብ እንኳን ያስጠላል። ለማንኛውም እንደው ይህንን ቪዲዮ ወደ ብዙ ሰዎች ምናልባት ቢደርስ ሼር እያደረጋችሁ ቢጀምሩት ደስ ይለኛል። ዛሬ ዕለቱ ቅዱስ ዮሐንስ ነው። በዚህ ቀን ነው ይህን ጉዳይ ያጋጠመኝ። እስኪ አብረን እንየውና ተረጋግታችሁ ወደ 6-7 አካባቢ ደቂቃ ምናምን ይዛል። እዩት። ምንድን ነው የሆነው? ወደ ዋግምራ ሰቆጣ አካባቢ የመጣችው እናት ዛሬ በአካል ያገኘኋት እናት የሆነችው ምንድን ነው? እህቴ ማነው ስምሽ? ጣፈት እሸቱ። ከየት ሀገር ነው የመጣሽው? ከዋግምራ ወረዳ። ዋግምራ ሰቆጣ? ሰቆጣ ዋግምራ ሰቆጣ። ህፃኑ ማነው ስሙ? ዮሐንስ ሞላ። ዮሐንስ ሞላ። ደግሞ ዛሬ ቀኑ እንዳጋጣሚ ሆኖ የቅዱስ ዮሐንስ ዕለት ነው። ዛሬ ግንቦት 30 ነው አይደለ? የተገናኘንበት ቀን የሚገርም ቀን ነው። ህፃኑም ስሙ ዮሐንስ ነው። ስለዚህ ህፃን ዮሐንስ ምንድን ነው የሆነብሽ እናቴ? ህፃን ዮሐንስ ሲወለድ ቀን ጀምሮ ነው። ስንት ዓመቱ ነው አሁን? 3 ዓመት ከ5 ወሩ። 3 ዓመት ከ5 ወር። እሺ። ህፃኑ ሲወለድ ጀምሮ ነው። በተወለደ በ18 ቀኔ ታመመብኝ። ከዛ ልክ ሰቆጣ የሚባል ሆስፒታል አለ። ሆስፒታል ሄድኩኝ። እሺ። ሆስፒታል ስሄድ በጣም ኪሎም የቀነሰ ነበረና ሄድኩኝ። አልጋ ያሱ ያልጋ 7 ቀን ተቀመጥኩኝ። ከዛ 7 ቀን ስቀመጥ የልብ ችግርም አለበት የምግብ እጥረትም አለበት አሉኝ። ከዛ 7 ቀን ተቀምጬ ወጣሁ። ተመለሱ ወደ ሀገር ሄድኩኝ። እሺ። ደግሞ ታመመብኝ በወሩ። እሺ። በወሩ ልክ ሲታመምብኝ ሆስፒታል ተኛሁኝ። 16 ቀን ተኛሁኝ። ኦክሲጅን ተደርጎለት ማለት ነው። ከ16 ቀን በኋላ ግን ሪፈር አሉኝ። ወዴት? ወደ መቀሌ። እሺ። ሪፈር ሲሉኝ ምንም ገንዘብ የለኝም ወጣሁኝ። እያለቀሱ ወጣሁኝ። ገንዘብ የለኝምና ቀጥታ ወደ ቤት ሄድኩኝ። ከዛ እንደዛም ስል ጸበልም ምንም እያደረኩኝ ከረምሁኝና ከዛ እንደገና በቃ አተነፋፈሱ በጣም እየከበደ እየጨመረ መጣ። መተንፈስ አይችልም። አለቅሳለሁ 24 ሰዓት። ከዛ ስመጣ ልክ አሁንም ሆስፒታል ሄድኩኝ። ሲሄድ በቃ ሪፈር ጻፉልኝ። ቀጥታ ሪፈሩን ይዤ ወደ ደሴ ሄድኩኝ። አሁንም ሪፈር ሂጃሉ። ደሴ መጣሁ። ከደሴ 7 ቀን ተቀመጥኩኝ። ከዛ 7 ቀን ስቀመጥ ጥቁር አንበሳ አሉኝ። ጥቁር አንበሳ ስመጣ ወደ ደሴ ጥቁር አንበሳ ሲሉ አሁንም ገንዘብ የለኝም። ያለኝ ገንዘብ ተበድሬ ነው የሄድኩት። ጨራርሼ ወደ ሀገር የተመለሱ ወደ ክፍለ ሀገር። የዛሬ ዓመት ነው አሁን ቅርብ ጊዜ ነው? ዓመት ጥቅምት አልፎታል። የዛሬ ዓመት አካባቢ ማለት ነው። ጥቅምት 2018 ማለት ነው። እሺ። ጥቅምት። ከዛ አሁንም ወደ ቤት እያለቀሱ ይሄዱኝ። ምንም ገንዘብ የለኝም። ከዛ ስሄድ ልጄ በጣም ይቸገራል፣ ተንፍሶ አይችልም። እያለቀሱ ነው ማድረው። ተሰቃይቼ ጸበል አገባዋለሁ እያለቀሱ። አሁንም ገንዘብ አጠረኝ። ከዛ የሆነ ሰዓት እያለቀሱ እያለ ጸበል እያገባሁት አንቺ ምንድነው ማትወስዱ ምናምን ሲሉ ገንዘብ አጠረኝ አልኋቸው። ወደዚህ እንድመጣ ያደረገኝ የሆነ ሰዓት ከክፍለ ሀገር ወደ ሰቆጣ ልሄድ ብዬ አጋጣሚ ከሆነ ቦታ የሆነ ልጅ ጋር ተገናኘሁ። ቢኒያም ኃይሌ ነው የሚባለው። የግል ድርጅት ነው የሚሰራ። ከዛ ልክ ሲተነፍሳየው ሲያየው ምን ሆኖ ነው ምናምን ሲለኝ እንደዚህ ብሎ ነው ታሞብኝ ነው። ሰቆጣም ተቀምጫለሁ 16 ቀን። ደሴም ሄጄ ጥቁር አንበሳ ብለውኛል አልሁት። ልክ ስለው እንደዛ ስለው እና ሰለምን አልሄድሽም ሲለኝ ገንዘብ አጥቼ ገንዘብ አጥሮኝ የሌለኝ ሆኖ ብዬ ተናገሩት። ከዛ መጣና ሀተኛው በስልኩ አነሳና በፌስቡክ ላከልኝ።
ከዛ የተቻለው ሁሉ ሰው 500ም 300ም 400ም 1000 ብርም እያለ ላከልኝ ወደ አዲስ አበባ እንድመጣ ያደረገኝ ማለት ነው። አሁን ከዛ ስመጣ አዲስ አበባ ጥቁር አንበሳ ልክ ምርመራ በ5 ቀን ጨረሱኝ። በ5 ቀን ስጨርስ በነገራችን ላይ ቦታችሁ ገጠር ነው አይደለ? አዎ ገጠር ነው። ወለህ ነው የምትባለው 01 ናት። እሺ ገጠር ነው። ከዛ ልክ በ5 ቀን ሆስፒታል ጥቁር አንበሳ ወረፋ ደረሰኝ። ጥቁር አንበሳ ወረፋ ሲደርሰኝ አስመረመርኩኝ። ልጁ በቃ ይሰቃያል። ቁጭ ብዬ ነው ማድረው። ልጁ በጣም ይሰቃያል። ቁጭ ብዬ ነው ማድረው። አየሁት እኮ ቅድም ቪዲዮውን አየሁና እንዴት እንደምትነፍሰው በተለይ እኔ በቃ አሁን በይሄ ልጅ በቃ አይምሮ የራሱ በቃ እየተነካብኝ ቢያለ ማወጋውን አላቅም ማስቀምጠውንም አላቅም። በቃ አይምሮዬ በቃ በጣም እየተነካብኝ ቢያለ በይሄ ልጅ እኔ 26 ዓመቴ ነው። 26 ዓመት ግን ይሄ ፈተና ደረሰብኝ። ከዛ ከክፍለ ሀገር ጥቁር አንበሳ ስመጣ በሽታው አንድ ብቻ ይሆንልኛል ብዬ ተመስገን ብንያም የሚባል ሰው ያኑረው እያልሁኝ ስመጣ ልክ ሲመረመር በሽታው ብዙ አይነት ነው ተገኘብኝ። ምን አሉ? የልብ ኬዝ፣ የደም ቧንቧ መተላለፊያውና ከጉሮሮ ትርፍ ስጋ አለው አሉኝ። ከዛ ወጥቼ ከሆስፒታል ጨራርሼ ቀጠሮ ለህዳር ሰጡኝ። ህዳር 24 ሲሰጡኝ እያለቀሱ ዶክተሩን እንዴት ታፍኖ ሊሞት ነው ወይ እንዲህ ሲተነፍስ በአፍንጫው ትን እያለው ነው ታፍኖ ሊሞት ነው ወይ እስከ ህዳር ቀጠሮ መሰጠት ማለት እንዴት ነው የምትሉኝ? በቃ ብዬ ሳላቃቅስበት ዶክተሩ ምን እናደርግሽ ወረፋ አለ ከአመትም እስከ 2 አመትም ወረፋ አለ ምንም ማድረግ አንችልም አሉኝ። ከዛ ልክ ከሆስፒታል ከጥቁር አንበሳ ወጥቼ እያለቀሱ ሲስተር አለች። ወደ ሲስተር መጣሁኝ። ስመጣ ሲስተር መሆንሽ ነው ስትለኝ በቃ እንደዚህ አሉኝ። በቃ ይሄ ልጅ ይሞትብኝ ነው አሁንም በቃ ተቸገርኩ እና ባቴ ይሻለኛል ቢዩ አይምሮዬ በጣም ተጨናነቀ። አሁንም አይምሮዬ ትክክለኛ አይደለም በቃ ያመኛል። ከዛ ስላት እንደዛ ስላት ሲስተርና ምን ባቴ ይሻለኛል አለች። ሲስተር ማለቀሰች እኔ ጋር አብራ ከዛ ዶክተር አብይ የሚባል አላሉና 22 ማለት ነው ህንጻው 22 ዶክተር ስትሄዱ 22 ዶክተር አብይ የሚባል አላሉና ከአንገት በላይ ስፔሻሊስት። እሺ ከዛ ዶክተር አብይ ጋር ሄድን። ስንሄድ እሱን በአካል አላገኘሁትም። ዶክተር አብይን አነጋጋሪዎች ዶክተሮች አሉ። ስጠይቃቸው ይሄ ልክ ከኛ ከአንገት በላይ ይሰራል ከጉሮሮ አካባቢ ነው፣ ግን የልብ ኬዝ ስላለበት መሰራት አይችልም። መጀመሪያ የልብ ኬዙ ይጨርስና የልብ ኬዙ ከጨረሰ በኋላ ያን ከጨረሰ በኋላ ነው የሚሰራ አሉ። ከዛ ደግሞ እንትና ውዳሴ የሚባል ሆስፒታል ሄዱ፣ የግል ማለት ነው። እሺ እንደው አስመርመሬ ስጠይቀው እንደው ይሄ የልብ ኬዙ ስንት ይፈጅብኛል ሲለኝ አይሆንልሽም ወይም 1 ከ800 ሺህ እስከ 1 ባለው ይፈጅብሻል አለኝ። ወይ መከራ። ከዛ ያን የታመጣለሁ ብዬ እያለቀሱ አሁንም ተመለሱ። አሁንም ለእህቴ ያወራኋት እህቴ ምንም ማድረግ አትችልም። እሷ ማልቀሳ እኔ ጋር ዝም አለች እና አሁን በቃ አማራጭ ያለኝ በቃ ዙሬ ለምኜ አሳክማለሁ ልጄን እንዳል ራሴ በሽተኛ ነኝ። ኩላሊት በሽታ አለኝ። እንደዚህ ለአንድ አፍታ ስቆም ደም ነው የሚያስተኛው። እግሬ ያብጣል፣ እጄ ያብጣል፣ ኩላሊት አለብኝ ራሴ እና እንዴት አባቴ እንደምሆን በቃ ለእህቴ ነገርኋት፣ ለእህቴ ያዋየኋት። እህቴ ማልቀሳ ዝም አለች። አቅማጣት እሷ ማቅማጣች እና አለሁኝ እስካሁን ድረስ አለሁ። ስንት አመት ነው አልሽኝ? 3 አመት ከ5 ወር። ቆሞ መሄድ ይችላል? ቆሞ መሄድም አይችልም። ቆሞ መሄድም አይችልም። ጫንቃው አካባቢ በዚህ በግራ በኩል እንደዚህ ያብጧል። ቆሞ መሄድም አይችልም። በውል መናገርም አይችልም። ያው እናቴ አባቴ ይላል፣ ሰውን ይለያል፣ ግን የመናገር ችሎታ አለው። ግን የሆነ አፎጋ ተሳስሮ መናገር አይችልም። ስለዚህ የብር ችግር ነው እንጂ የመዳን እድል አለው ማለት ነው። አዎ የመዳን እድል አለው ብለውኛል ዶክተሮቹ ይድናሉ። ግን እኔ አሁን ያጠረኝ ምንድነው የብር ችግር። የታባቴ ላምጣ በቃ የብር ችግር ነው እንጂ ይድናል ብለውኛል ዶክተሮቹ። መጀመሪያ የልብ ከተሰራ ከዛ በኋላ ደግሞ ይሄ ይሰራል ይድናል ብለውኛል። እስከዛ ደግሞ ታፍኖ ሊሞትብኝ ሆነ በቃ። አይደለም ለወላጅ ቆርጦ ባይድ እንኳን ሳይው ምን እንደሚል እንግዲህ ይልወቀው በተለይ ደግሞ የወለደ ሰው ያውቀዋልና እንግዲህ ይሄንን ቪዲዮ የምትመለከቱ ባካችሁ የኢትዮጵያ ልጆች የተዋህዶ ልጆች ሁላችሁም ባካችሁን ይሄ ወገን ዘመድ ምናምን አይፈልግም፣ ዜጋ መሆን ብቻ በቂ ነውና ይሄን ታዳጊ ህፃን ባካችሁን እንርዳው እናግዘው ለማለት ነው እንፈልገው። እቺ ነው ለጊዜው ነው ያለሽ ልስጥሽና እንግዲህ ቤተሰቦች እባካችሁ በእግዚአብሔር ስም ይሆንባችሁ። ዛሬ ዕለቱ ቅዱስ ዮሐንስ ነው።
ስለ ቅዱስ ዮሐንስ ብላችሁ ደግሞ የህፃኑ ስም ዮሐንስ ነው አይደል? ስለሱ ህፃን ብላችሁ እባካችሁን ይሄን ህፃን ተረባርበን እናድነው። 3 ዓመት ከ5 ወር ሙሉ በእንደዚህ አሁን ባያችሁት አተነፋፈስ እንደዚህ ነው ህፃኑ እየኖረ ያለውና በጣም ልብ ይሰብራል። እኔ ይሄንን ቪዲዮ አይቼ ምግብ እንዴት ይበላኝ የሚገርማችሁ ነገር ማለት እግዚአብሔር ነው የምላችሁ በጣም ነው ያዘንኩት። አንዳንዴ ገጠር መወለድ በጣም ድካም ነው፣ በጣም ችግር ነው። ምክንያቱም አንደኛ የገንዘብ እጥረት አለ፣ ሁለተኛ ደግሞ የግንዛቤ እጥረትም አለ ይመስለኛል። እንደዚህን ያክል በሽታ ይዘው ይሄን ያክል ጊዜ 3 ዓመት ሙሉ መቆየት ማለት ምን ማለት ነው? የከተማ ሰው ቢሆን እስካሁን የት ይደርስ ነበር? እስካሁን ይሄ ልጅ ድኖ ራሱን ችሎ መንቀሳቀስ መሮጥ የሚችልበት ጊዜ ነበረ። ግን የገጠር ሰው መሆናቸው ሲቀጥል ደግሞ የገንዘብ እጥረት ስላጋጠማቸው አቅም ስላጡ አሁን በምታዩት መልኩ በዚህ አተነፋፈስ እንግዲህ ሌሊቱን ሙሉ እንደዚህ ነው የሚያድረው አሉ። እንግዲህ ይሄን አይታችሁ እናንተ ካራራችሁ ማን ይራራል? እንግዲህ ከነጀምሮ እኔ አንድ ብያለሁ። ያቅም ያደገ ለጊዜ ያለችኝ ነገር ነው። ወደፊትም በቻልኩት መጠን አግዛለሁኝ፣ ወደ ህዝብ አስተባብራለሁ። ይሄን ቪዲዮ ግን ስታዩ ሁላችሁም ሼር አድርጉ። ምናልባትም እንደው በጎ ሰዎች እግዚአብሔር በብዙ ነገር የጎበኛቸው እግዚአብሔር በገንዘብም በብዙ ነገር ያደላቸው ሰዎች ሊኖሩ ስለሚችሉ እነሱ ጋር እንዲደርስ ሼር በማድረግ ተባበሩን። ደግሞ ባለቤትሽ ካህን ናቸው አሉ። ቄስ ሞላ ደግሞ ይባላሉ። የሚገርም እኮ ነው። እንግዲህ ባለቤቷም ካህን ናቸው። ይሄ ህፃን ደግሞ የካህን ልጅ ነው። ዮሐንስ ሞላ ነው ይባላል ህፃኑ። እባካችሁን ይሄን ህፃን ተባብረን እናድነው። እባካችሁን በእግዚአብሔር ስም ይሁንባችሁ ስለ ቅዱስ ዮሐንስ ብላችሁ ልለምናችሁ። ቤተሰቦች አካውንት ቁጥር አላችሁ? ምንም የለው። እስኪ ንገረን አካውንቱ። 1074 01 06 8 25 1074 01 06 8 25 ማን ነው ስም የሚለው? ጣፈጡ እሸቱ አስረሱ። ጣፈጡ እሸቱ አስረሴ በሚል ስም በዚህ መላክ ትችላላችሁ። እባካችሁን እንግዲህ ይህንን ጉዳይ የምትመለከቱ ሁላችሁም ኢትዮጵያውያን እባካችሁ ተረባርበን ይህን ህፃን ዮሐንስን እባካችሁን እናድነው ለማለት እወዳለሁ።